ቤት እንደከራይ ያደረገ 7000 ብር በእጅ ሰጠኝ ታሪኩ ይባላል የቢስ ቴሌቪዥን ሰራተኛ ምናምን አካባቢ በፊት ደወለልኝ ቀረጻ አለ ለአዲስ ምዕራፍ አለኝ እሺ አልኩት ከስቱዲዮ ነው የወጣ ነው ካሜራማንና ዳይሬክተሮች እኔ ታዝዤ ወደ ስራ ወጣን በመሃል ላይ እየተደዋወለ ነበር እና ልጅ ይቀርበታል ይመስለኛል ማን ነው ታሪኩ ዳይሬክተሩ ማለት ነው ከዛ ተደዋወለ በጨረሻ ላይ በቃ እንሂድ ብሎን መንገድ ላይ ቆመን እየጠበቅነው ነበር ሄደን እዛ ጉራራ የሚባለው ማለት ጉራራ ፈረንሳይ ሰፈር ይዛ ነበር ከዛ የመጡት ሁለት አንዱ ሹፌር አንዱ ካሜራማን ከሱ ጋር አንድ ካስት እንደኔ ወንድ እና ደግሞ ራሱ ታሪኩ ማለት ነው መጡ ከዛ ጫካ አለ ከኛ ወደ ላይ ወደ አንቆርጫ የሚሄጃ ጋር ከዛ ዛጋ መኪናው ቆመ ወረድን በቃ ከዛ ዳይሬክት ሳይረገ የነበረው ሩጭ ሲለኝ ትንሽ ሮጥኩኝ እግሬ ጋር ሲቀረጽ ነበር ከዛ የሆነ ድንጋይ ጋር ቁጭ አልኩኝ ተቀረጸ እና በጫካው ብዙ የእግር ጉዞ እንዳደረገች እሷን ሲል ለመቅረጽ ከተዋናዮች ጋራ እዚህ በፈረንሳይ አካባቢ የሚገኘው በጉራራ ጫካ ነበር የመጣ ነው ታሪኩን የሰጠኝ በጀን የሰጠኝ እዚህ አይደለም እዚያኛው ነው እቤቴ ነው ስለማመድ የነበረ ባለቤትሽ እንዳይወደብቂ እኔና አንቺ ብቻ ነን ሚስጥሩን መያዝ የምንችል ብሎ ቃል ገብቶልኝ ስለነበር አልጋ ውስጥ ነበር ያስቀመጥኩት የነበረ 7000 ብር እንደሰጠኝ ቤት መከራየቴን እንደ ማረጋገጫ ቀጥታ ኢቢኤስ ሄርኩኝ ተከራይቻለሁ ብዬ ያንን 3000 ብር መልሼ ይዤ ሄርኩኝ ይዤ በሄርኩበት ሰዓት ተከራይቻለሁ ቤቱን አብረን እንሂድና እንየው ግቢውን አልኩኝ አምጥቼ አዩት ካዩት በኋላ ኢቢኤሱ ማለት ነው ታሪኩና ሌላም ሰራተኞች አሉ አብረው መጣው አይተውት ግቢውን ቸክ አድርገው ሄዱ በሌላኛ ቀኑ ነው ለቀረጻ የመጡ ምንም አይነት ማስረጃ የለንም ደምቢዶሎ እንደተማረች ደምቢዶሎ ዩኒቨርሲቲ ስለመሆኗ ለማጣራ ሙከራ ያርጋለው ምንም አይነት መረጃ አላገኘውም ኮንፊውዥን ከመፍጠር አንፃር ግን ልክ ነው ስለመደፈሯ አው ፖሊስ ማስረጃ አላጣራው ስለመደፈሯ ምንም የሐኪም ማስረጃ አላገኘንም ከተፈቀፈቀች ጠባሳ መኖር ነበረበት እዚህ ጋናት ላይ ከተፈረከሰች የተሰፋ ነገር መኖር ነበረበት